ከጥቂት ሰዓታት በፊት የአርቲስት ቴዲ አፍሮ የቅርብ አጋር የሆኑት አቶ ዩሱፍ ያሲን እና ምክትል ስራ አስኪያጃቸው ማህሌት ሰለሞን በፌዴራል ፖሊስ ቁጥጥር ስር መዋላቸው ይፋ ሆኗል። ሪፖርቶች እንደሚያሳዩት አቶ ዩሱፍ ያሲን በቁጥጥር ስር የዋሏቸው የጸጥታ አካላት በቤተሰባቸው ፊት ከመጠን በላይ ኃይል ተጠቅመውባቸዋል የሚል ክስ መኖሩ ድርጊቱ ከባድ የሰብአዊ መብት ስጋትን እንዲያስነሳ አድርጓል። የታሰሩበት ህጋዊ ምክንያትም ሆነ በአሁኑ ወቅት የሚገኙበት ቦታ ይፋዊ መረጃ ለመሰጠቱ የፍትህ ሂደቱንና የህግ የበላይነት መርሆችን የሚያዳክም መሆኑ ተገልጿል። ይህ ድርጊት በአርቲስቱ የቅርብ ሰዎች ላይ መፈጸሙ በቀጣይ በቴዲ አፍሮ ላይ ተመሳሳይ እርምጃ እንደማይወሰድ ዋስትና እንደሌለ የሚያሳይ ነው ተብሏል። የአርቲስት ሃጫሉ ሁንዴሳን ህልፈት ተከትሎ ከነበረው ልምድ በመነሳት ለቴዲ አፍሮ ደህንነት ከመታሰር ያለፈ አደጋ ሊገጥመው ይችላል የሚል ከፍተኛ ስጋት መፈጠሩም ተመልክተናል። በመሆኑም ወቅታዊ ሁኔታው በታዋቂው ድምጻዊ ደህንነት ላይ ያጠላውን ስጋት በማጉላት የብዙዎችን ትኩረት ስቦ ይገኛል። ሞገስ ዘውዱ ተሾመ ባስተላለፈው መረጃ መሰረት በድምጻዊ ቴዲ አፍሮ ዙሪያ ያሉ የሥራ ባልደረቦችንና የቅርብ ሰዎችን ፖሊስ ስምሪት ወስዶ ሲያሳድድ መዋሉ ታውቋል። ይህ የስርና የእንግልት እንቅስቃሴ ቀኑ ሙሉ ሲቀጥል ውሎ አመሻሹ ላይ ደግሞ የጸጥታ አካላት እስከ ድምጻዊ መኖሪያ ቤት ድረስ በመሄድ ለመግባት ቢሞክሩም ሳይሳካላቸው መመለሳቸው ተገልጿል። ይህ በመንግስት አካላት እየተከናወነ ያለው ተግባር በድምጻዊውና በቅርብ ረዳቶቹ ላይ ያነጣጠረ የትንኮሳ ስትራቴጂ መሆኑን ሞገስ ዘውዱ ጠቁሟል። ድርጊቱንም የፊጋ በሬ ባህሪ በማለት የገለጸው ሲሆን በታዋቂው አርቲስት ዙሪያ ባሉ ሰዎች ላይ እየተፈጸመ ያለው ወከባ ተገቢ እንዳልሆነና መንግስታዊ አካሄድን የማይመጥን መሆኑን በሂስ አቅርቦታል። ሞገስ ዘውዱ ተሾመ ትናንት ባሰራጨው አስቸኳይ መረጃ የብልጽግና መንግስት በድምጻዊ ቴዲ አፍሮ ላይ ሊወሰዱ ስለሚችሉ እርምጃዎች ጠቁሞ ነበር። በአሁኑ ወቅት ድምጻዊው በማንኛውም ምክንያት ማሰር ከፍተኛ የፖለቲካ ዋጋ የሚያስከፍል በመሆኑ መንግስት በቀጥታ ከማሰር ይልቅ ሌሎች የማጥቂያ መንገዶችን መቀየሱን ባለመረጃው ጠቁሟል። ሞገስ በመረጃው ላይ እንደገለጸው ድምጻዊውን ለማዳከም ከተነደፉ ስልቶች መካከል አንዱ ግብር አልከፈልክም በሚል ሰበብ ከፍተኛ መጠን ያለው የገንዘብ ቅጣት በመጣል ኢኮኖሚያዊ አቅሙን ማሽመድመድ ነው። ከዚህም ባለፈ ከመንግስት የጸጥታ ኃይሎች ጋር በቀጥታ ግንኙነት የሌላቸው የሚመስሉ መደበኛ አካላት አማካኝነት ድምጻዊው ላይ ተከታታይ ትንኮሳ እንዲደርስበት የማድረግ እቅድ መኖሩም ተገልጿል። የነዚህ የተቀናጁ እርምጃዎች ዋነኛ ግብ ድምጻዊ በሚደርስበት እንግልትና ጫና ተማሮ ከሀገር እንዲወጣ ማድረግ እንደሆነ ሞገስ ዘውዱ ተሾመ በመረጃው አመልክቷል። ከዚሁ የስር ስጋት ጋር በተያያዘ አርቲስቱ በቅርቡ ባወጣው መርከብ በተሰኘው ሙዚቃው ላይ ሃጫሉ ሁንዴሳን በመልካም ሁኔታ አንስቶ ማስታወሱ ለየት ያለ ትርጉም ተሰጥቶታል። ቴዲ በሙዚቃው ውስጥ ሲማሌ ዲዴ ያላንተም ቢያለኝ የሚለውን የአፋን ኦሮሞ ቃል በመጠቀም ሃጫሉን ለማስታወስ ብቻ ሳይሆን አገሪቱ መሪያታ እየተወዛወዘች መሆኑንና የታላቁ ድምጻዊ ሜዳ ላይ መቅረት ክፍተት መፍጠሩን የሚገልጽ የቁጭት መግለጫ ተደርጎ ተወስዷል። አርቲስቱ ሃጫሉን በግፍ ማጣት ጉዳት መሆኑን ከመግለጹም ባለፈ ከየት ልዋስ ያኔ ከየት ጽናት አላኖራለኝ ስጋት በማለት የገዛ ደህንነቱና በነጻነት የመንቀሳቀስ መብቱ በስጋት መከበቡን በስንኞቹ ውስጥ ፍንጭ ሰጥቷል። የአሁኑን የድምጻዊ ቴዲ አፍሮን ወቅታዊ ሁኔታና ከቅርብ ረዳቶቹ እስር ጋር ተያይዞ ያለውን ውጥረት በተመለከተ ፋሲል የኔዓለም በሰጠው አስተያየት አርቲስቱ በስራዎቹ የገለጻቸው ጉዳዮች በኢትዮጵያ ምድር ላይ በጉልህና በረጅሙ የተጻፉ እውነተኛ መከራዎች መሆናቸውን ገልጿል። ቴዲ አፍሮ እውነት ለመናገር ባሳየው ድፍረት ለድምጽ አልባዎች ድምጽ መሆኑ የሚታወቅ ሲሆን ይህንን እውነት በመግለጽ ምክንያት በዙሪያው ያሉ ጓደኞቹን ማዋከብ፣ መደብደብና ማሰር መፍትሄ ሊሆን እንደማይችል ተመልክቷል። ህሊናንና እውነትን በሰንሰለት አስሮ ጸጥ ማሰኘት እንደማይቻልና ከመሬት ላይ ካለው እውነታ ጋር መጋፈጥ እንደሚገባም ተጠቁሟል። በአሁኑ ወቅት የኢትዮጵያ ህዝብ በልጁ በቴዲ አፍሮ አማካኝነት የውስጡን ብሶት በማሰማት ለውጥ እንደሚፈልግ መናገሩን ፋሲል የኔዓለም አክሎ ገልጿል። ይህንን የህዝብ ብሶት ሰምቶ በፍጥነት ለለውጥ መስራት ብልህነት መሆኑንና ድምጻዊው ለገጠመው የስርና የእንግልት ስጋት የኢትዮጵያ ህዝብ ድምጽ እንደሚሆነው ያለውን እምነት ገልጿል። ይህም ጠቅላይ ሚኒስትሩ ንስርና ቁርአን ምሳሌ በማድረግ ከሰጡት አስተያየት ይልቅ መሬት ላይ ያለውን መከራ በማንበብ ለማስተካከል መወሰን እንደሚሻል የሚያመላክት ነው። ድምጻዊ ቴዲ አፍሮ በሙዚቃ ስራዎቹ በሚያንጸባርቃቸው አመለካከቶች ላይ የተለያዩ ትችቶችና ቅሬታዎች ሊነሱበት ቢችሉም እውነትን ለመናገር ያለው ድፍረትና ለአቋሙ የሚከፍለው መስዋዕትነት ግን ሊከበር የሚገባው መሆኑን ሙስታጅብ ከማል ይገልጻል። ቴዲ አፍሮ በየትኛውም የዓለም ክፍል በምቾት መኖር የሚያስችል አቅም እያለው ከስጋት ነፃ የሆነ ህይወትን በመተው በአገሩ ለመኖር መምረጡ ለአገሩ ያለውን ፍቅር ያሳያል። በተለይም መንግስትን እየተቹ በአገሩ ውስጥ ተጋፍጦ መኖር እንደሚቻል በተግባር ካሳዩ ጥቂት ግለሰቦች መካከል አንዱ መሆኑ ተመልክቷል። አርቲስቱ ባለፉት ስርዓቶችም ሆነ
አሁን ላይ ለገጠሙት የኮንሰርት ክልከላዎችና የእስር ስጋቶች ሳይበገር አገሩን ጥሎ ከመሰደድ ይልቅ እዚሁ ሆኖ መታገልን መምረጡ ያቋም ሰው መሆኑን ያስመሰክራል። አርቲስቱ በአገሩ ጉዳይ ላይ የማይደራደር መሆኑን የሚያሳዩ ከባድ ውሳኔዎችን ሲያስተላልፍ የታየ ሲሆን ይህም ከራሱ አልፎ ቤተሰቦቹን ጭምር ለተለያዩ አደጋዎች ሊያጋልጥ የሚችል መሆኑን ያውቋል። ከሌሎች ታዋቂ ሰዎች በተቃራኒ ልጆቹ ኢትዮጵያዊ ዜግነት እንዲኖራቸው በማሰብ ባለቤቱ ልትወልድ ስትል ከአሜሪካ ወደ ሀገሯ እንድትመጣ ማድረጉ ለኢትዮጵያዊነት ያለውን ትልቅ ክብር ያሳያል። ቴዲ አፍሮ ላመነበት ጉዳይ ምንም አይነት ውጤት ቢመጣ ለመቀበል ዝግጁ ሆኖ ፊት ለፊት የሚጋፈጥ እንጂ በፍርሃት ወደ ኋላ የሚል ሰው አለመሆኑ አመለካከቱን የሚቃወሙትም ጭምር እንዲያከብሩት የሚያስገድድ እንደሆነ ተገልጿል። በአሁኑ ወቅት አርቲስቱ አዲስ አልበም ካወጣ በኋላ የተለያዩ ወሬዎችን በመንዛት በድምጻዊ ደህንነት ላይ ስጋት የሚፈጥሩ አካላት ሊታረሙ እንደሚገባም ተመልክቷል። በተለይም መንግስት በአርቲስቱ ላይ እርምጃ ሊወስድ ነው የሚሉ መረጃዎችን በማሰራጨት ህዝብን የሚያነሳሱና ለራሳቸው የፖለቲካ ትርፍ የሚጥሩ ግለሰቦች ድርጊት ነውርና ፈሪነት መሆኑ ተጠቅሷል። ቴዲ አፍሮ ያመነበትን ሙዚቃ ለህዝብ ካደረሰ በኋላ አሁንም በአገሩ እንደሚገኝ በመጥቀስ ቤተሰቦቹንና የግል ህይወቱን አደጋ ላይ የሚጥሉ ሟርቶችና የሐሰት ወሬዎች ሊቆሙ እንደሚገባ ሙስታጅብ ከማል በአጽንኦት አሳስቧል። ቀጥለን በሟቹ ተመስገን በአዲሱ የተጻፈውን ልብ የሚነካ የቴዲ አፍሮን የፍቅር ደብዳቤና ገጠመኝ በሚከተለው ውብ አቀራረብ እናስደምጣችሁ። ከታዋቂው ድምጻዊ ቴዲ አፍሮ መኖሪያ ቤት በእንግድነት ተገኝቼ ምሳ ከተቋጨ በኋላ ረጅም ሰዓታት ያሳለፍነው በንባብ ክፍሉ ውስጥ ነበር። ክፍሉ በአገር በቀል ጸሐፍትና በኢትዮጵያ ታሪክ ላይ በሚያጠነጥኑ ጥንታዊ መጻሕፍት የተሞላ ሲሆን ከገጾቻቸው የሚመነጨው እንግዳ መዓዛም ለክፍሉ ልዩ ድምቀት ሰጥቶታል። ቴዲ የኢትዮጵያን የታሪክ ውጣ ውረዶች በቤቱ ውስጥ እንደ ሙዚየም አደራጅቶ ያስቀመጠ ሲሆን ከቅዱሳት መጻሕፍት እስከ ከበደ ሚካኤል የጥበብ ስራዎች ድረስ ከ1000 በላይ ድርሳናትን አጭቆ ይዟል። ድንገት ቴዲን የሚፈልጉ ሰዎች በመምጣታቸው ለጥቂት ደቂቃዎች ወደ ሳሎን ሲያመራ እኔም በተመስጦ ሳገላብጥ ከነበሩት መጻሕፍት መካከል ፍቅር እስከ መቃብር የሚለውን ዳጎስ ያለ መጽሐፍ አገኘሁት። መጽሐፉን ሳገላብጥም በውስጡ በቴዲ እጅ ጽሕፈት ተጽፎ ለባለቤቱ ለአመለሰት ሙጬ የተላከ ረጅም የፍቅር ደብዳቤ ያገኘው። ቴዲ ለሚስቱ አመለሰት ኤሚ ይላታል እሱ በጻፈው በዚህ ደብዳቤ አንድ ሌሊት ስራ ለመስራት ከነገራ በኋላ ተመልሶ መኝታ ቤት ሲገባ በሰላም ተኝታ ያገኘበትን አጋጣሚ በዝርዝር አስፍሮታል። የፀጉሯ መበታተንና የፊቱ አገራገርነት እንደ ጨቅላ ሕፃን እንደታየው እንዳደረገው በመጥቀስ ለስራ ያላትን ጽናትና በራሷ ለመቆም የምታደርገውን ጥረት አድንቋል። አንቺ ያልተዘመረልሽ የሴት ጀግና ነሽ ሲል የገለጻት ቴዲ በህይወቱ እግዚአብሔር ከሰጠው ማንኛውም ስኬትና ዝና በላይ ትርጉም ያለው ስጦታው እሷ መሆኗን በአጽንኦት ገልጿል። ይህን ደብዳቤ ለመጻፍ ምንም አይነት ቅድመ ዝግጅት እንዳልነበረውና ልቡ ያዘዘውን የፍቅር ስሜት ብቻ በወረቀት ላይ እንዳሰፈረም አብራርቷል። ድምጻዊው በትምህርት ቤት ዘመኑ የነበረውን አፍላ ፍቅር ገጠመኝንም በዚሁ ደብዳቤ ላይ ለባለቤቱ አውግቷታል። ያኔ የትምህርት ቤት እያለ በአይነ ፍቅር የወደዳት ልጅ የውስጡን ለመንገር እስከ ሰኔ 30 መጠበቁንና በመጨረሻም ደብዳቤውን ይዞ ሲከተላት በገጠመው አጋጣሚ ዱቄት የጫና አህያ አሽቀንጥሮ እንደጣለው አስታውሷል። ልጅቷም እሱ በወደቀበት ቅጽበት ታክሲ ውስጥ ገብታ መሄዷንና ፍቅሩን ሳይገልጽላት እንደቀረ በመግለጽ ያንን አስቂኝ ትዝታ ለባለቤቱ ባዝናኝ ሁኔታ አቅርቧል። ቴዲ አመለሰትን ያገኛት በእውቀት ሳይሆን በጸሎትና በእግዚአብሔር ፈቃድ እንደሆነ በማመን ሰው ሰጠኝ በልኬ የሚለውን ዜማው የእውነተኛ ፍላጎቱ መግለጫ እንደነበር አስፍሯል። አመለሰትን ለመጀመሪያ ጊዜ በያስተሰር ያለ አልበም የቪዲዮ ቀረጻ ውስጥ በሜካፕ ባለሙያነት ሲያገኛት የውስጡ ውበቷና አስተዋይነቷ በምርኮ እንዳንበረከከው ቴዲ በደብዳቤው ገልጿል። በዚያ ወቅት በአገራዊና ፖለቲካዊ ጫናዎች ውስጥ ቢሆንም የሷ ፍቅር ግን የጀግንነት ካባ ጎናጽፎት የውጥረቱ ማርገቢያ እንደነበረም አስታውሷል። እግዚአብሔር የሰጠኝን የግራ አጥንቴን ማን ይነጥቀኛል በማለት ለ8 ዓመታት የቆየው የፍቅር ጥንስሳቸው በጋብቻ ተቋጭቶ ዛሬ ላይ ደስተኛ ቤተሰብ ለመመስረት መብቃታቸውን በታላቅ ምስጋና ገልጿል። ደብዳቤውን ሲያጠቃልልም ንጋት ላይ ከልጆቻቸው ከሚካኤልና ማርያማዊት የሚሰማው ድምጽ ወደ አባታይ ተግባሩ እንደሚጠራው በመጥቀስ ለሷ ያለውን የዘላለም ፍቅር ዳግም አረጋግጧል። ይህን ጥልቅና ስሜታዊ ደብዳቤ አንብቤ ሲጨርስ ቴዲ በድንገት ከች ብሎ እንዴት የግል ምስጢሬን ታነባለ በሚል የቁጣ ድምጽ ሲያፈጥብኝ በድንጋጤ ከእንቅልፌ ባነንኩ። በሶፋው ላይ ተኝቼ ሳለሁ ያየሁት ህልም እጅግ እውነት ቢመስልም ከእንቅልፌ ስነቃ ግን ሁሉም ነገር በምናብ የነበረ መሆኑን ተረዳው። ህልሙ ቢቋጭም በውስጡ የነበረው ፍቅርና የመከባበር መንፈስ ግን ቴዲ ላመለሰት ያለውን እውነተኛ ስሜትና የህይወት ጉዟቸውን ውብ በሆነ መንገድ የሚተርክ ሆኖ አግኝቼዋለሁ። አበቃን። ሰላም ይስጥልን።